ሰላማችሁ ይብዛ ውድ የጄኤምኤም ቲቪ ተመልካቾቻችን የጄኤምኤም ቲቪ የመረጃ ሰዓታችን ነው። ከመረጃዎቹ ጋር ንቢተልም ግርማ አብራችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። ዘላቂ ሰላም በመገንባት ሂደቱ የሃይማኖት አባቶች፣ አባገዳዎች፣ የጥበብ ባለሙያዎች የሚያደርጉትን አስተዋጽኦ አጠናክረው እንዲቀጥሉ ጥሪ ቀረበ። በኢትዮጵያ ቃለ ሕይወት ቤተክርስቲያን የሙያተኞች አገልግሎት ክፍል አዘጋጅነት ለቀጠና አስተባባሪዎች የልምድ ልውውጥ ጊዜ ተካሄደ። ከውጪ ዴንማርክ ከ15 ዓመት በታች የሆኑ ህፃናት የማህበራዊ ሚዲያ እንዳይጠቀሙ ልታግድ ነው ተባለ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎች አልፋለሁ። የኢትዮጵያ ቃለ ሕይወት ቤተክርስቲያን በሙያተኞች አገልግሎት ክፍል አዘጋጅነት ለቀጠና አስተባባሪዎች የልምድ ልውውጥ ጊዜ ተካሄደ። በኢትዮጵያ ቃለ ሕይወት ቤተክርስቲያን የሙያተኞች አገልግሎት ክፍል አዘጋጅነት 25 ከቀጠና የተወጣጡ የሙያተኞች አገልግሎት ክፍል አስተባባሪዎች የተሳተፉበት በጉዲና ቱምሳ ማሰልጠኛ ማዕከል የልምምድ ልውውጥ ጊዜ ተካሂዷል። የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ጸሐፊ የሆኑት ዶክተር ወንድሙ አበበ ስለ ሁለንተናዊ እድገትና ማደግህ በሁሉም ይገለጥ በሚል ርዕስ ቃለ እግዚአብሔርን ያካፈሉ ሲሆን መጋቢ ቴዎፍሎስ ተስፋዬ ለውጥ ለሁለንተናዊ እድገት በሚል ስልጠና አቅርበዋል። በቤተክርስቲያኒቱ ሀገር አቀፍ የሙዚቃ ክፍል አስተባባሪ የሆኑት ወንድም ረታ ጳውሎስ በዝማሬ አገልግለዋል። በኢትዮጵያ ቃለ ሕይወት ቤተክርስቲያን የሙያተኞች አገልግሎት ክፍል ኃላፊ የሆኑት መጋቢ ዮሴፍ በቀለ በበኩላቸው ስለ አገልግሎቱ አስፈላጊነት፣ ሂደቶች፣ የ7 ዓመት እንቅስቃሴዎች እንዲሁም ያመጡትን ውጤቶች ላይ መሰናዶዎች አቀርበዋል። በተጨማሪም ስራና ስነ ምግባር በሚል ርዕስ ለአስተባባሪዎች ስልጠና ሰጥተዋል። በመርሃ ግብሩ በአገልግሎቱ የተውጣጡ ግለሰቦች ምስክርነቶች ቀርበዋል። የሙሉ ጊዜ አስተባባሪዎች ፈጣን ምላሽ የሰጡ ቀጠናዎች፣ ማሰልጠኛ ላፕቶፖችና የፕሮጀክተር ሽልማትም ተበርክቶላቸዋል። በፕሮግራሙ ፍጻሜ በወዳጅነት ፓርክ የጉብኝትና ሀገሪቱን በመወከል በቤተ መንግስት ግቢ ውስጥ ስለ ሀገራችን ሁለንተናዊ እድገትና ከልብም የመንፈስ አሰራር መፍረስ የጋራ ጸሎት ተደርጓል። የመሰረተ ክርስቶስ ቤተክርስቲያን በምዕራብ ኢትዮጵያ ቀጠና ጽፈት ቤት በቤተክርስቲያኗ ስም ያለ ፈቃድ የተሰጡ መግለጫዎችን በመቃወም ምላሽ ሰጠች። ዝርዝሩን ዳንኤል አንተነ ያቀርብልናል። የመሰረተ ክርስቶስ ቤተክርስቲያን በምዕራብ ኢትዮጵያ ቀጠና ጽፈት ቤት በቤተክርስቲያኗ ውክልና የሌላቸው ሰዎች ያወጡትን መግለጫ በመቃወም አቋሙንም አሳውቋል። ቤተክርስቲያኗ በወንጌል ስብከትና በደቀ መዛሙርት ማሰልጠን ላይ ትኩረት ያደረገ አገልግሎት እንደምትቀጥል በመግለጽም የመሰረተ ክርስቶስ ቤተክርስቲያን በምዕራብ ኢትዮጵያ ቀጠና ጽፈት ቤት በቤተክርስቲያኗ ውክልና የሌላቸው ግለሰቦች ያወጡትን መግለጫን በመቃወም አቋሙንም ገልጿል። በህዳር 2 ቀን 2018 ዓ.ም ዶክተር ስዩም አንቶኒዮስ፣ ሰለሞን ገብረ ማርያምና አሰፋ ደሜ የተሰኙ 3 ግለሰቦች ከቤተክርስቲያኗ ደንብና መመሪያ ውጪ የጣሰና አሳሳችነት የሌለው መግለጫ ሰጥተዋል በማለትም የምዕራብ ቀጠና በጽኑ እንደሚያወግዝም ገልጿል። መሰረተ ክርስቶስ ቤተክርስቲያን በተመሳሳይ ጾታ ግንኙነት ላይ ያላት የተቋሙ አቋም ግልጽ ሆኖ ያለ እነዚህ ግለሰቦች በቤተክርስቲያንና የመሪዎቿን ስም ለማጥፋት እየሄዱበት ያለውን አካሄድ እንቃወማለንም ብለዋል። በተጨማሪም የቤተክርስቲያኗ አባሎች ሀሳባቸውን ለማቅረብና ጥያቄዎችን ለመጠየቅ በይፋ ከተደነገጉት አሰራሮች መጠቀም እንዳለባቸውም አሳስበዋል። ከዚህ አሰራር ውጭም ያለ ፈቃድ መግለጫ መስጠትም አይፈቀድም ብለዋል። በተጠቀሱት ግለሰቦች ላይ ባለው መመሪያ መሰረትም አስፈላጊ የትምህርት እርምጃ እንደሚወሰድም የጠየቁም ሲሆን በቀጠናው ስር ያሉ ክልሎች ይህንን መልእክትም ለሁሉም አጥቢያዎች እንዲያስተላልፉም ተጠይቋል። ለዚሁ መነሻ የሆነው መግለጫ ህዳር 2 ቀን 2018 ዓ.ም በዶክተር ስዩም አንቶኒዮ፣ ሰለሞን ገብረ ማርያምና አሰፋ ደሜ ተሰጥቶ የነበረ ሲሆን በዚሁ መግለጫ ላይም ከቅርብ ጊዜያት ወዲህ የቤተክርስቲያኗ ስም ከግብረ ሰዶማዊነት እንቅስቃሴ ጋር ተያይዞ በማህበራዊ ሚዲያዎች ላይ እየተነሳ እንደሚገኝ በመግለጽ ይህም የሆነው የቤተክርስቲያኗ የጸና አቋም ወደ ጎን በማድረግም የግብረ ሰዶማውያንን እንቅስቃሴ ከሚያራምዱ አካላት ጋር ተቋማዊ ግንኙነት እየተደረገ እንደሆነና ይህንንም ለመሸፈን ከእውነት የራቁ መግለጫዎች ሲወጡና ምዕመናንንም ግራ ሲያጋቡ እየተስተዋለ ነው ብለውም ነበረ። መግለጫውም ሜኖናይት ወርልድ ኮንፈረንስ በመባል የሚታወቀው ተቋም ግብረ ሰዶማዊነትን በውስጡ ያቀፈና መሪዎችንም የግብረ ሰዶም ደጋፊና አራማጅ በመሆናቸው እየታወቀም የምስረታው 500ኛ ዓመት ጉባኤም በ2028 ዓመተ ምህረት በኢትዮጵያ መሰረተ ክርስቶስ አስተናጋጅነት ለማካሄድ መታቀዱንም እንደሚቃወሙም ገልጸዋል። አባላቱ እንዳሉትም ጉባኤውን በመሰረተ ክርስቶስ ቤተክርስቲያን አስተናጋጅነት ለማካሄድ የደረሰውን ይህን ስምምነት በመሰረተ ክርስቶስ ቤተክርስቲያን አስተዳደር መሪዎች ጉባኤ ውሳኔም በአስቸኳይ ተሽሮም ውሳኔውን ለድርጅቶቹ በማሳወቅ ለህዝቡም ይፋ ሊያደርግ ይገባልም ብለዋል። ከዚህም በተጨማሪ የመሰረተ ክርስቶስ ቤተክርስቲያን ሴሚናሪ አናባፕቲስት ሜኖናይት ቢብሊካል ሴሚናሪ ወይም ኤኤምቢኤስ ጋር እስካሁን ድረስ የኖረውን የአጋርነት ስምምነት በመሰረተ ክርስቶስ ቤተክርስቲያን አስተዳደር መሪዎችም ጉባኤ ውሳኔ በይፋም ተቋርጦና ውሳኔውም ለተቋሙ ተገልጾ ለምዕመናኑም በይፋ ሊገለጽ ይገባልም ብለውም ነበረ።
ዘላቂ ሰላም በመገንባቱ ሂደት የሃይማኖት አባቶች፣ አባገዳዎች፣ የጥበብ ባለሙያዎች የሚያደርጉትን አስተዋጽኦ አጠናክረው እንዲቀጥሉ ጥሪ ቀረበ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ከሃይማኖት አባቶች፣ ከአባገዳዎች፣ ከሀደ ሲንቄዎች ጋር በሰላም እሴትና መቻቻል ለሀገርና ለትውልድ ግንባታ ያለውን ፋይዳ በሚል መሪ ሀሳብ ከተማ አቀፍ የማጠቃለያ ኮንፈረንስ እየተካሄደ ይገኛል። በመርሃ ግብሩ ላይ የተገኙት የአዲስ አበባ ከተማ የሰላምና ጸጥታ አስተዳደር ምክትል ቢሮ ኃላፊ አቶ ብርሃኑ ረታ እንደገለጹት ህብረተሰቡን በማሳተፍ የመዲናዋ ሰላምና ጸጥታ ዘላቂና አስተማማኝ የማድረግ ተግባር ተጠናክሮ ይቀጥላል ብለዋል። ምክትል ቢሮ ኃላፊው ዘላቂ ሰላም በመገንባት ሂደቱ የሃይማኖት አባቶች፣ አባገዳዎችና የጥበብ ባለሙያዎች የሚያደርጉትን አስተዋጽኦ አጠናክረው እንዲቀጥሉ ጥሪ አቅርበዋል። በቀጣይ የህዝቡን ተሳትፎና ቅንጅታዊ አሰራር በማጠናከር የመዲናዋን ሰላምና ጸጥታ ዘላቂና አስተማማኝ በሆነ መልኩ የማጽናት ስራ ከሁሉም ባለድርሻ ይጠበቃል ብለዋል። የሰላም እሴቶችና መቻቻል ለሀገርና ለትውልድ ግንባታ ያለው ፋይዳ ላይ ትኩረት ያደረገ ጥናታዊ ጽሑፍም ቀርቧል። የመድረኩ ተሳታፊ የሃይማኖት አባቶችና አባገዳዎች፣ ሀደ ሲንቄዎች በበኩላቸው የመዲናዋን ሰላም በመጠበቅና በልማት ስራዎች በመሳተፍ የተጣለባቸውን ኃላፊነት በአግባቡ እንደሚወጡ ተናግረዋል። የዘገባው አዲስ ሚዲያ ኔትወርክ ነው። የተወደዳችሁ ተመልካቾቻችን አሁን መረጃዎቻችን ወደ እናንተ መድረሱ እንደቀጠለ ነው። ከውጭ ወዳገኘናቸው መረጃዎች እናልፋለን። በዓለም አቀፍ ደረጃ ከ1 ቢሊዮን በላይ ህገወጥ የጦር መሳሪያዎች ይዘዋወራሉ ተባለ። ተመድ በመላው ዓለም ላይ አሁን ላይ ከ1 ቢሊዮን በላይ ህገወጥ የጦር መሳሪያዎች እየተዘዋወሩ መሆኑን አንስቶ በዲጂታል ማኒፋክቸሪንግ ውስብስብ በሆነ መንገድ እየተመረቱም ነው ብለዋል። ተመድ በምዕራብ አውሮፓና ላቲን አሜሪካ የ3D የጦር መሳሪያዎች እየጨመሩ መሆኑና በህገወጥ መንገድ መዘዋወር መቀጠላቸውን ጠቅሷል። ድርጅቱ በድንበር አካባቢዎች ያለው የላላ ቁጥጥር የጦር መሳሪያዎች ማዕቀቦች እንዳይሰሩ አድርጓል ያለ ሲሆን ለማሳያነትም የጦር መሳሪያ ማዕቀብ ባለባቸው ሊቢያና የመን የጦር መሳሪያዎች በአሸባሪዎች እጅ በቀላሉ እንደሚገባ አንስቷል። የጦር መሳሪያ ዝውውሩ ሽብርተኝነት፣ የወንጀል ተግባራት እንዲሁም ቀጠናዊ ያለመረጋጋቶች እንዲጨምሩ እያደረገ ሲሆን ሁሉም አካላት ዝውውሩን በመግታት ስጋቱን ሊቀንሱ ይገባል ተብሏል። መረጃው የአፍሪካ ኒውስ ነው። ዴንማርክ ከ15 ዓመት በታች የሆኑ ህፃናት የማህበራዊ ሚዲያ እንዳይጠቀሙ ልታግድ ነው ተባለ። ታዳጊዎች ለመጥፎ ይዘቶች እየተጋለጡ ነው ያለችው ዴንማርክ ከ15 ዓመት በታች የሆኑ ህፃናት የማህበራዊ ሚዲያ እንዳይጠቀሙ ለማገድ ስምምነት ላይ ደርሳለች። የተወሰኑ ቤተሰቦች ካመዛዘኑ በኋላ ልጆቻቸው ከ13 ዓመት ጀምረው ማህበራዊ ሚዲያ እንዲጠቀሙ መፍቀድ ይቻላል የተባለው እገዳ እንዴት እንደሚተገበር የተባለ ነገር የለም። የዴንማርክ የዲጂታል ጉዳዮች ሚኒስቴር ከ13 ዓመት በታች የሆኑ ህፃናት 94% ያህሉ የማህበራዊ ሚዲያ መለያ ያላቸው ሲሉ ከ10 ዓመት በታች ካሉት ደግሞ ከግማሽ በላይ የሚሆኑት እንዳላቸው ገልጸው የሚያጠፉት ጊዜና ለአደጋ መጋለጣቸው ለልጆቻችን ስጋት ነው ብለዋል። ሚኒስትሯ የቴክኖሎጂ ድርጅቶች ትልቅና ብዙ ገንዘብ ያላቸው ናቸው በማለት ገልጸው የልጆቻችን ደህንነት ላይ ግን ምንም ኢንቨስት ማድረግ አይፈልጉም ብለዋል። ሐሳቡ ወደ ህግ ደረጃ ያልተሻገረ ሲሆን ፓርላማው ለወራት ከመከረበት በኋላ ህግ ሆኖ እንደሚወጣም ሚኒስትሩ አስታውቀዋል። ዴንማርክ በሀገሯ ከ13 ዓመት በላይ የሆነ ህፃን የብሔራዊ መታወቂያ እንዳለው ገልጻ መተግበሪያዎቹን ህፃናቱ ሲጠቀሙ የእድሜ ማረጋገጫ እንዲኖር የማድረግ እቅድ እንዳላት ገልጻለች። ዴንማርክ ዓላማዬ ህፃናትን ከዲጂታሉ መነጠል ሳይሆን ከጎጂ ነገሮች መጠበቅ ነው ብላለች። የሚወጣውን ህግ የሚጥሱ ተቋማትም የዓለም አቀፍ ገቢያቸውን 6% እንደሚቀጡ ዴንማርክ ገልጻለች። አውስትራሊያ ባለፈው ታህሳስ ከ16 ዓመት በታች ያሉ ህፃናት የማህበራዊ ሚዲያ እንዳይጠቀሙ እገዳ ያስቀመጠች የመጀመሪያ ሀገር ስትሆን ከ16 ዓመት በታች የሆነ ህፃን የማህበራዊ ሚዲያ አካውንት እንዲኖረው ያደረጉ መተግበሪያዎች ላይ የ$33 ሚሊዮን ቅጣት እንደምትጥል ገልጻ ነበር። የህፃናትን የማህበራዊ ሚዲያ አጠቃቀም በተመለከተ በተደጋጋሚ ሙግቶች የሚነሱ ሲሆን ቻይና ህፃናት ስልክን የሚጠቀሙት ሰዓት ላይ ገደብ አድርጋለች። ማህበራዊ ሚዲያ በአግባቡ ካልተያዘ የህፃናትን አእምሮ የሚበርስ ሲሆን ከሰሞኑ ቲክቶክ ሰዎች ራሳቸውን እንዲያጠፉ የሚገፋፉ ቪዲዮዎችን በማበረታታቱ ምርመራ በፈረንሳይ እንደተጀመረበትም ይታወሳል። ዘገባው ከአሶሺየትድ ፕሬስ የተወሰደ ነው። የወደፊቱን ተነብያለሁ በማለት $46 ሚሊዮን ያጭበረበረችው ሴትና ልጇ ታሰሩ። በአውስትራሊያ የሰዎችን ዕጣ ፈንታ ተነብያለሁ በሚል $46 ሚሊዮን ያጭበረበረችው የ53 ዓመት ሴት በቁጥጥር ስር ዋለች። የ25 ዓመት ልጇም ጤናና ብልጽግናን ያጎናጽፋል በሚባለው የቻይና ባህላዊ ክንውን ፈንጊሹ የተካንኩ ነኝ ብላ በማጭበርበሯ ታስራለች። እናትና ልጅ በዋነኛነት በአውስትራሊያ የሚኖሩ ቪየትናማውያን እንዳታለሉ ፖሊስ አስታውቋል።
ፖሊስ እንዳለው እናትና ልጅ በከፍተኛ ደረጃ የሚንቀሳቀስ የምዝመራ ቡድን አባላት ናቸው። በማጭበርበር እንዲሁም ህገወጥ ገንዘብን ወደ ህጋዊ መስመር በማስገባትም ተጠርጥረዋል። እናትየዋ ለወደፊት ቢሊዮነር ስትሆኑ ታይቶኛል በማለት ሰዎች ከባንክ ገንዘብ ተበድረው ግማሹን እንዲሰጧት አድርጋለች ተብሏል። እናትና ልጅ ፍርድ ቤት ቀርበው ልጅቷ በዋስ እንድትለቀቅ ሲወሰን፣ እናትየዋ ግን የዋስትና ጥያቄዋ ውድቅ ተደርጓል። መረጃው የቢቢሲ ነው። ተመልካቾቻችን የዕለቱ መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። ዘላቂ ሰላም በመገንባት ሂደቱ የሃይማኖት አባቶች፣ አባገዳዎች፣ የጥበብ ባለሙያዎች የሚያደርጉትን አስተዋጽኦ አጠናክረው እንዲቀጥሉ ጥሪ ቀረበ። በኢትዮጵያ ቃለ ሕይወት ቤተክርስቲያን የሙያተኞች አገልግሎት ክፍል አዘጋጅነት ለቀጠና አስተባባሪዎች የልምድ ልውውጥ ጊዜ ተካሄደ። ከውጪ ዴንማርክ ከ15 ዓመት በታች የሆኑ ህፃናት የማህበራዊ ሚዲያ እንዳይጠቀሙ ልታግድ ነው ተባለ። የተወደዳችሁ ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። ከመረጃዎቹ ጋር ነው ቤተልሔም ግርማ አብሬያችሁ ቆይታ አደረኩ። ያዘጋጁላችሁ ዳንኤል አንተነህና ነጻነቱ አቁማ በጋራ በመሆን ነበር። ቀሪ የጄኤምኤም ዝግጅቶች ይቀጥላሉ። መልካም ጊዜን ተመኘው። ሰላም።